እንዶራ ከእናቷ ካዜብ ጋር በመመሳጠር ሶሊያናን ለመበቀል እናም እሷን ከዛ ቤት ለማስወገድ እያደረጉ ያሉትን ነገር የምታውቀው እህትየዋ ብቻ ነች። ማለትም አክስታቸው ደግሞ እጅግ በጣም በሚያሳዝን ሁኔታ ፈንዱራና አዜብ ምን እንደሚያደርጉ ከዚህ በፊት የሶሊያናን እናት አዜብ እንዴት እንደገደለቻት የሚያሳይ ቪዲዮ እንደቀረጸቻት ማንም ሰው አያውቅም። ግን ደግሞ ፈንዱራ አሁን ላይ ሶሊያና ነፍሰ ጡር እንደሆነች እያወቀች ወደ ቡና ቤት ይዛት ትሄዳታል። እናም ቡና ቤት ከወሰደቻት በኋላም ከጓደኛዋችን በርስዴይ ነው በማለት ይዛት ትሄድና እዛ እየተጨዋወቱ እያለ በሆነ ሰዓት ላይ ወደ መጸዳጃ ክፍል ትሄዳለች። ሶሊያና ወደ መጸዳጃ ክፍል በሄደችበት ነበረ እሷ መድኃኒት እየጨመረችበት መጠጧ ላይ የምትጠጣው ከነሱ ለየት ያለ ምሪንዳ ነበረ። መጠጥ እንደማጠጣ የምታውቀው ፈንዱራ እህቷን ለመበቀል ሰክራ ቡና ቤት እንድታድርና ቪዲዮ ቀርጬ ለአባቴ አሳየዋለሁ በማለት ያደረገችው ድርጊት ነበር። እሱም እንደመጣች ወደ ቤታችን መሄድ አለብን ብላ ስታስብ አይ ጠጭና እንሄዳለን ስትላት እሺ በማለት እናም እሷም በቃ አሁን ችግር የለውም በማለት ቪዲዮን ቀርጻ ወደ ቤት ትመጣና እቤት ከመጣች በኋላ ለእናቷ ለአዜብ ይሄው ሀሳባችን ተሳክቷል እናቴ ሶሊያና እያት እንዴት እንደሆነች ነይ ላሳይሽ፣ እኔ ያንቺ ልጅ እኮ ጎበዝ ነኝ፣ ስለዚህ ይህንን ቪዲዮ ደግሞ ለአባቷ ማሳየት አለብን፣ ከዛም በኋላ እሷን ከዚህ ቤት አስወጥቶ እኔ ልጅ ያደርገኛል የሚለው ሀሳቧን ስትነግራት እናቷም እጅግን ደስ ብሏት ይስማማሉ። አይገርምሽም በማለት እናትና ልጅ የጠነሰሱትን ጥንስስ ወደ ሳሎን ይሄዱና አባዬ ልጅህ እኮ ዛሬ ስጠጣን ያደረችው እይውልህ በማለት ቪዲዮ ቀርጻ ታሳየዋለች። ለምን አልመጣችም የሚል ጥያቄ ሲያነሳላት ነበረ ሁሉን ነገር እየነገረችው። እሷ ከጓደኞቿ ጋር እየጨፈረች ነው፣ ስለዚህ አልመጣችም። እኔ ግን መምሸት ስላልፈለኩ ዝም ብዬ መጣው። እሷ ግን ከወንድ ጋር ነች። እኔ እንሂድ ብያት ነበር፣ እዩልህ እንዴት ስታደርግ እንደነበረ በማለት ስትነግረው እባክሽን ተይ እውነትሽን ነው ወይ ስትላት አዎ አባቴ ተይ ብያት ነበር፣ እዩልህ እንዴት እንደምትሆን አየኸው ቪዲዮውን በማለት አቶ በልሁም ሲያይ እጅግ ይናደዳል። እኮ ያለፈውን ስተቷን አሜን ብዬ ሳልቀበል ሌላ ስተት ጨመረችልኝ ወይ በማለት እጅግ ተናዶ እየተናገረ ያለ ምግብ ጠረጴዛ ላይ ስለነበረ አክስትም ትሰማና ምንድነው እየተካሄደ እያለው ፈንዱራ ስትላት አይ ምንም ይኸው ሶሊያናን እኮ እየጥለሽ አመጣሽ ስትል ያፏን ሳጨርሰው አሀ እሷ እኮ ዘው ልደት ብላኝ እኔንም ይዛኝ ሄዳ እንመለስ ወደ ቤታችን እንሂድ ስላት እምቢ ብላኝ አልመጣችም። እኔ ደግሞ በቃ መሄድ አለብኝ ብዬ ትቻት መጣው። እሷ ግን ከዛ ከወንዶች ጋራ እየተጫወተች እኮ ነው በማለት ቪዲዮውን ታሳያታለች። አክስትን በጣም ትናደደና ሶሊያና የምታውቀው ነገር የለም፣ እመኝኝ ፈንዱራ እገልሻለሁ፣ አንቺ ነሽ የዚህ ሁሉ ጥንስስ ጠንሳሽ እናትና ልጅ፣ ይሄ የሰራችሁት ድራማ ነው፣ የሁለታችሁ ጥረት ነው እንደዚህ ያደረጋት ልጅቷን እንጂ የኔ እህት ሶሊያና የምታውቀው ታሪክ የለም፣ እመኝኝ እገልሻለሁ ትላታለች። አንቺ ደግሞ ቆይ ምንድነው የምትይው? ሁልጊዜ እኛን ጥፋተኛ የምታደርጊው ስትላት በፍጹም በማለት ሄዳ የፈንዱራን አንገት ስትይዛት አክስቴ ምን ሆነሽ ነው በማለት ስጮባት አዜብም ስትጮህ አጎት ተነስቶ እባክሽን እረፊ፣ የኔዋ ልጅ ናት ሶሊያና ነሽ ጥፋተኛዋ ሲል በፍጹም ሶሊያና ምንም ጥፋት እንደሌለባትና እዚህ ቦታ መሄድ እንደማትፈልግም ነግራት ነበረ። ይሄ ሁሉ ግን የፈንዱራ ነው እመነኝ በማለት ተናዳ ትታት ትሄዳለች። አዜብ ከነ ልጇ እየሰራች ያለችው ሴራ እመንኝ እደርስበታለሁ በማለት አክስትም እየተናደደች ፋንቱ በድንገት በሩን ስከፍት እነሱ እየተጨቃጨቁ ነበር። አዎ ይሄ ሁሉ የእናትና የልጅ ወጥመድ ነው፣ እርግጠኛ ነኝ ሶሊያናን እንደዚህ ልታደርጋት የቻለችው ልጅቷ ነች፣ የእናትየዋ ምክር ነው በማለት ሁሉም በአዜብ ላይ እንደደመደመ የሚያውቁት ነገር የለም። አሁን ላይ ፈንዱራና አዜብ ግን ደስታቸውን እያጣጣሙ ነው። ሶሊያና ራሷን ስታ መጸዳጃ ክፍል ስለነበረች
አንድ የተባረከ ሰው እያነሳና ወደ ቤቱ ይወስዳታል። ጧት ከእንቅልፏ ስትነቃ ነበረ ራሷን ስታቅ የት እንዳለች ቤቱን ስትጎበኝ የራሷን እያጣችሁ። ቆይ የት ነው ያለሁት አንተ ማነህ ስትለው ይቅርታ የኔ እመቤት እኔ መንገድ ላይ መጸዳጃ ክፍል ወድቀሽ ነው ያነሳውሽ እና ያመጣውሽ ወደዚህ ራስሽን ስተሽ ነበር ደግሞ በጣም ስጨፈሪም ነበረ ሲላት ምን አዎ እኔ እኮ ከእህቴ ጋር ነበርኩኝ አውቃለሁ ከአንድ ሴትና ከአንድ ወንድ ጋር ነበርሽ እነሱ ግን ጭራሽ እየገፈተሩ ወደ ከአንድ ወንድ ወደ አንድ ወንድ እየገፈተሩሽ ነበረ ቪዲዮ ሲቀርጹሽ የነበረው ሲላት ማመን ያቅታታል። እኔ እኮ መጠጥ አልጠጣሁኝም ግን በአንድ የሆነ ሰዓት ላይ መጸዳጃ ክፍል ይጄ ነበረ ምክንያቱም ነፍሰ ጡር ስለሆንኩኝ መጠጥ አልጠጣም የጠጣሁት ሚሪንዳ ነው ብትለውም እንግዳው ሲሆነ ነገር አድርጎብሻል በቃ የሆነ ድራግ አድርጋብኛለች ማለት ነው እህቴ ምን አርጊያት ምን በድያት ነው በማለት እጅግ ተጸጽታ ስትናደድ እሻውን ካንተ ጋስ ምንድን የተፈጠረው በፍጹም ከኔ ጋር የተፈጠረ ነገር የለም ልብስሽም የወለቀው ውሃ መጸዳጃ ክፍል ወድቀሽ ስለነበረ ውሃ በስብሰሽ ስለነበረ እንድታጠብልሽ ለሰራተኛ የሰጥቻት ነው እናም ይድረቅልሽና ተረጋግተሽ ትሄጃለሽ ይላታል። እሺ በማለት እሷም ስልክ አስደውለኝ ስትለው ይኸው የፈለግሽው ቦታ ደውይና ትሄጃለሽ ሲላት አክስቷ ጋር ትደውልና አክስቷም ስልኩን እንደምንም አንስታ ስታናግራት እንደፈራሁት ይቺ የተረገመች አደረገችው ወይ ስትላት እህቴ ሰምተሻል ወይ? አዎ ሰምቻለሁ የኔ እህት ለማንኛውም አሁን የት ነው ያለሽው ስትላት ድራግ ሰታኝ ራሴን አላቅም ነበረ ይቺ የተረገመች እህቴ የተባለች ናት እንዲያደረገችኝ ስትላት ጠርጥሬ ነበር እኔ መጀመሪያ ማትሄጂ ያልኩት ለዛ ነው ለማንኛውም ያለሽበትን ቦታ ንገሪኝና አሁን እኔ መጥቼ ወስድሻለሁ ስትላት እንግዳውስ የት እንዳለው አላቅም ለማንኛውም ያሳደረኝ በጣም ጥሩ ልጅ አለ እሱ ያናግርሽ ስትላት ያናግራትና እሱም ምንም ችግር የለውም እየፈለግሽበት አንቺን የሚቀርብሽ ቦታ ንገሪኝና አመጣታለሁኝ ሲላት የሆነ ካፌ ቀጣጠሩና በጣም አመስግናው ሶሊያናን ተቀብላ ወደ ሆስፒታል ትሄዳለች። ሆስፒታል ሄደችው ጥንሱን ቼክ ለማድረግ ስለነበር ቼክ ለማድረግ ስትሄድ ፋኑኤል ዶክተር ፋኑኤልን ታገኝና እንዴ አብረን ከተማርን በኋላ አንተ በስራው ዘርፍ ቆይ